ባለፉት ጥቂት ሳምንታት አዲሱን የፕሪሚየር ሊግ ሻምፒዮን አርሰናልን በተመለከተ የሚሰማውም ሆነ ሜዳ ላይ የሚታየው ነገር ደጋፊዎቹን፣ ተጫዋቾቹን፣ አሰልጣኞቹን እና የክለቡን ባለቤቶች በደስታ የሚሞላ በኩራት ከፍ ያለ ስሜት ላይ እንዲገኙ የሚያደርግ ነው። አሁንም የተሰማው አዲስ ነገር በተመሳሳይ ለአርሰናል ደጋፊዎች እንኳን ዛሬን ነገንም የኛ ነው ብለው እንዲተማመኑ የሚያደርግ ነው። አስደሳች ነገር ስለ አርሰናል እየተሰማ ይገኛል። የአርሰናል ባለቤቶች አባትና ልጅ ጆሽ እና ስታን ክሮንኬ ብዙ ጊዜ ሚዲያ ፊት ቀርበው ወይም ከጋዜጠኞች ጋር ተገናኝተው ሀሳብ ሲሰጡ ወይም ቃለ ምልልስ ሲያደርጉ የተለመደ አይደለም። አሁን ግን ልጃቸው ጆሽ ክሮንኬ ለተወሰኑ የሚዲያ አባላት ጥሪ አድርጎ በሰፊ ጉዳዮች ላይ ሀሳቡን አጋርቷል። የተናገራቸው ነገሮች በሙሉ እንኳን ዛሬን ነገንም የአርሰናል ነው ብለን እንድንተማመን የሚያደርግ ነው። አርቴታን በተመለከተ ስለ ተጫዋቾቹ ጉዳይ በሚቀጥሉት ጥቂት ቀናት አርሰናልን ይበልጥ ለማጠናከር እና በመጪዎቹ የውድድር ዓመታት አርሰናል በአውሮፓም ሆነ በእንግሊዝ ፕሪሚየር ሊግ ተከታታይ ድሎችን የሚያስመዘግብ እንዲሆን ለማስቻል የሚሰሩ ሰፋፊ ስራዎች ስለመኖራቸው ጆሽ ክሮንኬ የተናገረው ነገር አለ። ከተናገራቸው ነገሮች መካከል የተወሰኑትን በዚህ ምዕራፍ ወደ እናንተ እናደርሳለን። አርቴታ ከአርሰናል ጋር ኮንትራቱን ያድሳል ብሎም አረጋግጠዋል። ይህንን ከአርሰናል ጋር የተያዘውን አስደሳች ነገር የተወሰነውን አሁን ለማንሳት ጥረት እናደርጋለን። በሌላ በኩል ከተጫዋቾች ዝውውር ጋር በተያያዘ ማንቸስተር ዩናይትድንና አርሰናልን የሚያገናኙ ጉዳዮች ተደጋግመው እየተሰሙ ይገኛሉ። አንድም ሁለቱም የሚፈልጉትን ተጫዋች የራሳቸው ለማድረግ በገቡት ትንቅንቅ፣ ሁለትም የማንቸስተር ዩናይትዱን ማርከስ ራሽፎርድ አርሰናል ሊያስፈርመው መፈለጉ ነው የሁለቱን ባላንጣ ክለቦች ስም አንድ ላይ በዝውውር ጉዳይ እንድናነሳ የሚያስገድደን። በእርግጥ ማርከስ ራሽፎርድን ማስፈረም የአርሰናል ፍላጎት ነው ወይ? አርቴታ እና አንድሪያ ቤርታ ይህንን እንግሊዛዊ ወደ ሰሜን ለንደን ለመውሰድ በዚህ ወቅት ምን እያሰቡ ምን ለመስራት እየተንቀሳቀሱ ነው የሚለውን በተመለከተ የሚዲያዎችን መረጃ ወደ እናንተ እናደርሳለን። ደግሞ ነገ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ይደረጋል በሃንጋሪ ቡዳፔስት። ፓሪስ ሰን ጀርማ ከአርሰናል የአውሮፓ ቻምፒዮንስ ሊግን የዋንጫ ጨዋታ መነሻ በማድረግ ከውድድሩ ጋር የተያያዘ የእስከዛሬውን ታሪክ በተመለከተ አዝናኝ ሀቆችን ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ከተጫዋቾች ዝውውር ጋር የተያያዙ ጉዳዮችን እናስቀድም። አሁንም የእንግሊዝም ሆነ የሌሎቹ የአውሮፓ ትልልቅ ሀገራት የሊግ ክለቦች የተለያዩ ተጫዋቾችን የራሳቸው ለማድረግ ገና የዝውውር መስኮቱ ሳይከፈት የዝውውር መስኮቱ ለመከፈት ቀናት እየቀሩት አሁንም ጠንክረው እየሰሩ ከአንዳንድ ተጫዋቾች ጋር በተያዘ ጉዳያቸውን ከወዲሁ እያጠናቀቁ ይገኛሉ። የዚህ ሰዓት ዋነኛ ትኩረታችን የእናንተንም ጥያቄ ለመመለስ እንዲረዳ ማንቸስተር ዩናይትድ ቤት ምን አዲስ ነገር አለ የሚል ነው። ማንቸስተር ዩናይትድ ከተጫዋቾች ዝውውር ጋር በተያያዘ አንድም ስለ መግዛት ሁለትም ደግሞ ስለ መሸጥ የሚያስባቸው ነገሮች አሉ። ለምሳሌ ከማንቸስተር ዩናይትድ ጋር በተያያዘ ማን ዩናይትድን ለቀው የሚወጡ እነሱ ስለሚወጡ ማንቸስተር ዩናይትድ የሚቀርለት የደሞዝ ወጪ አለ። ይሄ ለማንቸስተር ዩናይትድ እና ለካሪክ ራስን ለማጠናከር በሚያደርጉት ጥረት እጅጉን አጋዥ ይሆናል ተብሎ ነው የሚጠበቀው። ማኑኤል ኡጋርቴ ይወጣል፣ ጄደን ሳንቾ
ሳንቾ የማንቸስተር ዩናይትድ ተጫዋች አይሆንም። ማርከስ ራሽፎርድ አሁንም ወደ ደሞዝ ዝርዝሩ አይመለስም። ካዚሜሮ ከደሞዝ ዝርዝሩ ይወጣል። እንደነዚህ ያሉ ተጫዋቾች ከማንቸስተር ዩናይትድ የሚወጡ በመሆናቸውና ማንቸስተር ዩናይትድ ቤት አይቀጥሉም ተብሎ በመታመኑ በድምሩ ማንቸስተር ዩናይትድ በየሳምንቱ ለእነዚህ ተጫዋቾች ይከፍል የነበረውን ወደ 1 ሚሊዮን ፓውንድ የሚጠጋ ሳምንታዊ ወጪ ያስቀራል ማለት ነው። ይሄ ከፍተኛ እገዛ አለው። ምክንያቱም በእንግሊዝ ፕሪሚየር ሊግ አንድም ለተጫዋቾች ዝውውር የምታወጣ ወጪ ብዙ የሆነ እንደሆነ፣ ሁለትም የደሞዝ ኮሚትመንት ወይም ለተጫዋቾች ለመክፈል የተስማማው ሳምንታዊ፣ ወርሃዊ ወይም ዓመታዊ የደሞዝ ወጪ በጣም የተጋነነ ከሆነ አዳዲስ ተጫዋቾችን በማሰባሰብ ረገድ እንቅፋት ይገጥማል። ስለዚህ የእነዚህ ተጫዋቾች መውጣት ለምሳሌ ካዚሜሮ ብቻውን ከማንቸስተር ዩናይትድ ጋር የሚለያይ በመሆኑ ማንቸስተር ዩናይትድ ለአንድ ካዚሜሮ የሚከፍለውን ሳምንታዊ ደሞዝ ለሚመጡት አዳዲስ ተጫዋቾች ለነ ኤደርሰን እናም ለሌሎቹም ተጫዋቾች ከፋፍሎ ሊከፍለው ይችላል። ይሄ ጉልበት ይሰጠዋል። ይሄ አቅም ይፈጥርለታል። ይሄ እንደ አንድ ትልቅና በጎ ነገር ማንቸስተር ዩናይትድ ቤት ውስጥ የሚታይ ነው። ምክንያቱም ማንቸስተር ዩናይትድ ከዚህ በፊት ከሰር አሌክስ ፈርጉሰን ጡረታ መውጣት በኋላ የሚተችበት አንዱ ነገር ዝም ብሎ እየዛቀ ለተጫዋቾቹ የሚሰጠው የደሞዝ ስምምነት ነው። በጣም ከፍ ያለ በጣም የተጋነነ የደሞዝ ስምምነትን ይሰጣል። የማርከስ ራሽፎርድ የደሞዝ መጠን በጣም ከፍ ያለ ነው። ከዛ በኋላ እንደነዚህ ያሉ ተጫዋቾችን ከክለቡ ማሰናበት ቢፈለግ እንኳን እነዚህን ተጫዋቾች ለመውሰድ ፍላጎት ያላቸው ክለቦች ልጆቹን ቀሏቸው እንዳይወስዱ የሚያደርጋቸው ከማንቸስተር ዩናይትድ ጋር ያላቸው የደሞዝ ስምምነት ከፍተኛ ስለሆነ ያንን ከፍተኛ የደሞዝ ስምምነት ማስቀጠል ይቸግራቸዋል። ይህንን ያህል እየከፈልኩኝማ ይህንን ተጫዋች መውሰድ አልችልም ይላሉ። ተጫዋቾቹ አለቃ ይሆናሉ። አሁን እንደነዚህ ያሉ ነገሮችን በሂደት ቀስ በቀስ እያስተካከሉ ወደ ጤናማ አከፋፈል መምጣት ማንቸስተር ዩናይትድ ቤት ይፈለጋል። ስለሚፈለግም ነው የነዚህ ተጫዋቾች መውጣት ለማንቸስተር ዩናይትድ አዳዲስ ስምምነቶች ከባለፈው ትምህርት በመውሰድ የተሻለ ነገር የሚሰራበት የተሻለ ነገር የሚከናወንበት እንዲሆን ያደርገዋል። ሁለተኛው ዩናይትድን በተመለከተ የሚወጣው መረጃ በጣም በቅርቡ የሚጠናቀቀው የኤደርሰን ዝውውር ነው። ለዚህ ተጫዋች ዝውውር ማንቸስተር ዩናይትድ 35 ሚሊዮን ፓውንድ የማይቀር ክፍያ፣ 3 ሚሊዮን ፓውንድ ደግሞ የልጁን ውጤታማነት ታይቶ ለአታላንታ የሚጨመር ክፍያ ይኖራል ተብሎ ነው የሚጠበቀው። ይህንን ልጅ ወደ 5 ዓመት አይነት ኮንትራት ይሰጡታልም ተብሎ ይጠበቃል። ይህንን ተጫዋች የራሳቸው ለማድረግ ዩናይትዶች የሚከፍሉት 35 ሚሊዮን ፓውንድ ስላነሰ በጣም ብዙ የሚባሉ ሰዎች ይሄ ልጅ ባይረባ ነው የሚል አይነት ስሜት ውስጥ ገብተዋል። የተከፈለበት አነስተኛ ስለሆነ ለምሳሌ ለአንቶኒ ጎርደን የተከፈለውን ክፍያ፣ ለቶናሊ እየተጠየቀ ያለውን የዝውውር መጠን ምናምን ከግምቱ ሲያስገቡና የዚህኛው አነሰብን ይላሉ። ያነሰው ልጁ ከዚህ በላይ ስለማያወጣ አይደለም። ያነሰው በአታላንታና በኤደርሰን መካከል ያለው የውል ስምምነት በሚቀጥለው የውድድር ዓመት መጨረሻ ላይ ያበቃል። 2027 ላይ የሚጠናቀቅ ውል ነው ያላቸው። አታላንታ ለኤደርሰን ውልህን አራዝምልኝ የሚል ጥያቄን አቅርቦ ነበር። ነገር ግን ኤደርሰን ይህንን የውል ማራዘም የአታላንታን ጥያቄ አልተቀበለውም። ስለዚህ ይሄንን ልጅ ለመሸጥ አታላንታ የሚኖረው ብቸኛ እድል ይሄ የክረምት የተጫዋቾች የዝውውር መስኮት ነው። አለበለዛ ለአዲሱ የውድድር ዓመት ተጠቅሞት ምንም አይነት የዝውውር ገንዘብ ሳያገኝ ይሄንን ተጫዋች ሊያጣ ነው። ስለዚህ በነፃ ከሚያጣው 35 ሚሊዮን ፓውንድ ለመቀበልና ተጫዋቹን አሳልፎ ለማንቸስተር ዩናይትድ ለመስጠት የተስማማው በዚህ ምክንያት ነው። ዋጋው ስላነሰ አገልግሎቱ ያንሳል ወደሚል አይነት አረዳድ እንዳትሄዱ ይህንን ከጥያቄዎቻችሁ ከአስተያየታችሁ ስለተረዳን ነው ያነሳ ነው። ማርከስ ራሽፎርድንና አርሰናልን ማርከስ ራሽፎርድንና ማንቸስተር ዩናይትድን በተመለከተም ያለውን መረጃ እናንሳ። እንግዲህ አንቶኒ ጎርደንን ወስዷል ባርሴሎና፣ አንድ እንደዚሁም ሁሊያን አልቫሬዝን ሊወስድ ይችላል፣ ሁለት። ከዛ ተጨማሪ ደግሞ አሁን ትንሽ ሌሊቱ አካባቢ የተሰማው መረጃ በርናንዶ ሲልቫም የባርሴሎና ተጫዋች ሊሆን የሚችልበት እድል አለ፣ የባርሳ ሰዎች በርናንዶ ሲልቫን ይወዳሉ የሚል መረጃ ወጥቷል። እንደነዚህ ያሉ ተጫዋች
ተጫዋቾች ወደ ባርሴሎና መሰባሰባቸው ባርሴሎና በማርከስ ራሽፎርድ ላይ የኋላ ምናልባትም ጁን 15 ካለፈ በኋላ በዚህ ልጅ ላይ ምንም አይነት ፍላጎት የለኝም፣ ለዘንድሮ የውድድር ዓመት የሰጠኝ አገልግሎት ይበቃኛል፣ ለዛም ደግሞ አመሰግናለሁ ብሎ ሊሸኘው ይችላል። ካልሆነም ደግሞ በድጋሚ ታውሱኛላችሁ ወይ ብሎ ማንቸስተር ዩናይትድን ይጠይቃል። ማንቸስተር ዩናይትድ በዚህ ተጫዋች ዙሪያ ገንዘብ ነው የምፈልገው የሚል ካለ ገንዘብ ከፍለው ሊወስዱ የሚችሉ ክለቦችን እና ክለቦቹ ይዘው የሚመጡትን አማራጭ ከግምት ውስጥ አስገብቶ ደግሞ ይሰራል። ይሄ ምን ማለት ነው? እንደ አርሰናል ያሉ ከተወሰኑ ጊዜያቶች ወዲህ ስማቸው ከማርከስ ራሽፎርድ ዝውውር ጋር ተያይዞ የሚነሱ ክለቦች አድቫንቴጅ ያገኛሉ ማለት ነው። በእርግጥ አንድሪያ ቤርታ እና ሚካኤል አርቴታ ማርከስ ራሽፎርድን ወደ ሰሜን ለንደን መውሰድ ይፈልጋሉ ወይ? አዎ፣ ማምሻውን ሌሊቱንም ጭምር በተደጋጋሚ ከማርከስ ራሽፎርድ ጉዳይ ጋር ስሙ እየተያዘ የሚነሳው አንዱ አዲሱ የፕሪሚየር ሊግ ሻምፒዮን አርሰናል ነው። አርሰናል የዚህን ተጫዋች ዝውውር ማጠናቀቅ ይፈልጋል። ይህንን ተጫዋች የመድፈኞቹን ማሊያ ለብሶ በፕሪሚየር ሊጉ ዳግም እንዲጫወት ማድረግ ይፈልጋል። ምናልባት ቫምፐርሲን ወስዶ ሻምፒዮን የሆነው ማንቸስተር ዩናይትድ ማርከስ ራሽፎርድን ወስዶ ደግሞ አርሰናል በድጋሚ የሻምፒዮንነትን ክብር መቀዳጀት ይፈልግ ይሆናል። ስለዚህ የማርከስ ራሽፎርድ በአርሰናል መፈለግ የምር ነው። የምናምናቸውን ሚዲያዎች ዘገባ ጭምር አይተን ይህንን መረጃ እየነገርናችሁ ያለ ነው። ሌላው ምናልባት ዋና የምለው የማንቸስተር ዩናይትድንና የአርሰናልን የዝውውር ፍጥጫ የፈጠረው የቶናሊ ጉዳይ ነው። ቶናሊ ማንቸስተር ዩናይትድን የመቀላቀል እድሉ በጣም ሰፊ ነው። ኒውካስል ዩናይትድ ለዚህ ተጫዋች ያስቀመጠው ዋጋ ታውቋል። እስከ 87 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ዝውውር ይፈልጋል ተብሏል። ይህንን መክፈል ማንቸስተር ዩናይትድ ያስባሉ ሲባል የማንቸስተር ዩናይትድ ሰዎች እነ ሰር ጂም ራትክሊፍ መሀል ክፍሉን ለማጠናከር የምንወስን ከሆነ ለእንደነዚህ ያሉ ተጫዋቾች የምናወጣው ገንዘብ ከፍ ማለት መቻል አለበት፣ ወይም ከፍ ያለ ዋጋ የሚጠቀስባቸውንም ተጫዋቾች ኮንሲደር ማድረግ ይኖርብናል ብለው ያምናሉ። ስለዚህ ማንቸስተር ዩናይትድ እስከ 87 ሚሊዮን ፓውንድ እየተጠየቀበት ባለው ቶናሊ ጉዳይ ላይ አምርሮ እየሰራ ነው። በማንቸስተር ዩናይትድ በኩል አብሮ የተነገረው ነገር ቶናሊን ለመውሰድ መጀመሪያ የኤደርሰንን ዝውውርን ጨርስ፣ ከዛ በኋላ ሙሉ ትኩረታችንን ደግሞ ወደ ቶናሊ እናደርጋለን ነው። አሁን ቶናሊን መሸጥ ኒውካስል ዩናይትድ እንደሚፈልግ ሲታወቅ ፈተና መጥቷል ለማንቸስተር ዩናይትድ። አንዱ ፈተና የዘንድሮ ሻምፒዮን የሆነው አርሰናል የቶናሊ ፈላጊ መሆኑ ነው። አንድሪያ ቤርታ ይህንን ተጫዋች አርሰናል ለማድረግ የማይፈነቅሉት ድንጋይ አይኖርም ተብሏል። የሚጠቀሰውን ዋጋ በመክፈል አርሰናል በአውሮፓም አርሰናል በእንግሊዝ ፕሪሚየር ሊግም በተደጋጋሚ የሚያሸንፍ ቡድን እንዲሆን ለማድረግ የአንድሪያ ቤርታና የአርቴታ ፍላጎት ውሳኔ ብቻ አይደለም አሁን የአርሰናል ቤት የልብ እንዲሰማቸው የሚያደርገው። የክለቡ ባለቤቶች የሚከፈለው ዋጋ ሁሉ ይከፈላል። ይሄ ቡድን የበለጠ ይተናከራል። በእንግሊዝም በአውሮፓም ደጋግሞ የሚያሸንፍ አርሰናል ይፈጠራል። ቶሎ የማይፎርሽ ቶሎ የማያባራ በተደጋጋሚ ድል በድል የሚሆንን አርሰናል እንገነባለን እያሉ ነው። ጆሽ ክሮንኬ ይህንን ተናግሯል። ይሄ ለአርሰናል ደጋፊዎች እጅግ በጣም የሚያስደስት ነው። በኋላ ሰውየው ምን አለ የሚለውን በዝርዝር ለማንሳት ጥረት እናደርጋለን። ግን አሁን ከቶናሊ ጋር በተያያዘ አርሰናል ፍላጎት አለው ሲባል የአርሰናልን ፍላጎት ለማመን የምንገደደው የሚገነባ ዳይናስቲ አለ። ቶሎ የማይበርድ ዝም ብሎ በመደዳው የሚያሸንፈው ደግሞ ሎካሊ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ቻምፒዮንስ ሊግም ለማሸነፍ ነው። ይሄንን የምር የሚፈልጉ ከሆነ የሚናገሩትን የሚኖሩ ከሆነ የአርሰናል ባለቤቶች አርሰናል ቶናሊን ላይለቀው ይችላል። ስለዚህ ነው ቶናሊን ለመውሰድ በማንቸስተር ዩናይትድ በኩል የሚደረገው ጥረት ላይ አንዱ ቻሌንጅ ወይም አንዱ ፈተና ከአርሰናል የሚመጣ ነው። ሁለተኛው የቶናሊ ቤተሰቦች ወደ ጣሊያን መመለስ መፈለጋቸው ነው።
ወደ ጣሊያን መመለስ ይፈልጋሉ። ነገር ግን ደግሞ እዚህ ጋር ለማንቸስተር ዩናይትድ ብዙ የማያሰጋ ብለን የምንወስደው የጣሊያን ክለቦች ኒውካስል ዩናይትድ የሚጠይቀውን 87 ሚሊዮን ፓውንድ አካባቢ የዝውውር ገንዘብ ይከፍላሉ ወይ፣ ለዚህ ዝግጁ ናቸው ወይ ሲባል ይህንን ያህል አይደፍሩም የሚል መደምደሚያ ላይ ስለምንደርስ ነው። ግን ፈተናው አለ። ይሄ ቤተሰባዊ ፈተና ነው። የቶናሊ ቤተሰቦች ወደ ሀገር ቤት እንመለስ የሚል ፍላጎት እና ውትወታ አላቸው። ግን መሬት ላይ ያለው ሀቅ ይሄ እንዲፈጸም የሚያስችል አይደለም። ስለዚህ አርሰናልና ማንቸስተር ዩናይትድ አይላቀቁም ቶናሊን የራሳቸው ለማድረግ። ለሁለቱም በጣም ወሳኝ ነው። ነገር ግን በአንገብጋቢነት ቶናሊ የሚያስፈልገው ማንቸስተር ዩናይትድ ቤት ይመስለኛል። ማንቸስተር ዩናይትድ ይህንን ተጫዋች በአርሰናል የሚነጠቅ ወይም አርሰናል ብልጫ ወስዶ ቶናሊን የሚያስፈርም ከሆነ ኤሊየት አንደርሰንን ለማንቸስተር ሲቲ ቶናሊን ደግሞ ለአርሰናል አሳልፎ ሰጥቶ በእንግሊዝ ፕሪሚየር ሊግ ተፎካካሪ እየሆኑ መቀጠል ፈታኝ ሊሆንበት ይችላል። ይሄ በጣም 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 የሚገርም ትንቅንቅ ሊሆን ይችላል እና መጨረሻው ድረስ እየተከታተልን እናነሳለን። ዩናይትድ ግን አንዴ የኤደርሰንን ልጨርስ እንጂ ሙሉ ትኩረቴ ቶናሊ ይሆናል እያለ ነው። ትንሽ ስለ አውሮፓ ቻምፒዮንስ ሊግ እናውራና አስደሳቾቹን የአርሰናል መረጃዎች በጋጋታ እናመጣቸዋለን። የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ነገ በሃንጋሪ ቡዳፔስት በፒኤስጂ እና በአርሰናል መካከል ይደረጋል። ያጓጓል። ከባድ ጨዋታ ነው። በየትኛው ቡድን አሸናፊነት ሊጠናቀቅ ይችላል? ሰዎች እንደየራሳቸው ግምገማ እንደየራሳቸው አስተያየት እገሌ ያሸንፋል፣ እገሌ የማሸነፍ እድሉ ከፍተኛ ነው ብለው ሲናገሩ ልትሰሙ ትችላላችሁ። ግን ኤኒቲንግ ካን ሃፕን። አሁን እኛ በፒኤስጂ እና በአርሰናል መካከል ስለሚደረገው የነገው ጨዋታ እንዲሆኖ እንዲተሰማ እንዲተባለ ልንላችሁ አይደለም። ራሱ የአውሮፓ ቻምፒዮንስ ሊግን በተመለከተ የዋንጫዎች ጨዋታን በተመለከተ የከዚህ ቀደም አስገራሚ ሀቆችን አዝናኝ ሀቆችን ወደ እናንተ እናድርስና በመረጃዎች መካከል ትንሽ ፈታ እንበል ብለን ነው። የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ የእውነት ለመናገር ለየትኛውም እግር ኳስ ተጫዋች ለየትኛውም ክለብ በእግር ኳስ ከሚኖራቸው ትልቅ ቁም ነገር ትልቅ ጉዳይ ማሸነፍ ከሚቋምጡባቸው የውድድር አይነቶች መካከል ግንባር ቀደም ተጠቃሽ ነው። የአውሮፓ ሻምፒዮን መሆን ይፈልጋሉ። ይህንን በተመለከተ እንግዲህ የመጀመሪያው ነገር የአውሮፓ ቻምፒዮንስ ሊግን አርሰናልም ያሸነፍ ፒኤስጂ የሚሸለሙት ዋንጫ ቅጽል ስም ነበረው የቆየ ቀደም ብሎ የተሰጠው። አስተውላችሁት ከሆነ ጆሮው ረጅም ነው እና ጆሮዋሙ ዋንጫ ብለው ስሙ ይሰጡታል። ቅጽል ስሙ ኦል ቢግ ኢርስ ተብሎ የሚጠራ ነው እና ይሄ 7.5 ኪሎ ግራም የሚመዝንን ዋንጫ ነው። ማን ይቀበለዋል? ማን ይሸለመዋል? ቅዳሜ ምሽት ብለን በጉጉት እንድንጠብቅ የሚያደርገን። በነገራችን ላይ ይሄ ዋንጫ ተቀርጾ ስራ ላይ እንዲውል የተደረገው እንደ አውሮፓውያን አቆጣጠር በ1967 ሲሆን ዋንጫ የተዘጋጀው ደግሞ በስዊትዘርላንድ ሀገር ነው። ይሄንን ዋንጫ የቀረጸው ደግሞ ዡርግ ስታደልማን የሚባል ሰው ነው። ይሄ ሰው የዚህን የአውሮፓ ቻምፒዮንስ ሊግን ዋንጫ ዲዛይን ባደረገበት ሰሞን አዲስ ትዳር መስርቶ ነበር እና በጥድፊያ የተሰራ ነው ይላሉ አንዳንድ ሰዎች። በተለይም ደግሞ ከማርች 28 1967 አስቀድሞ ይህንን የዋንጫ መስራት ዲዛይኑን አጠናቆ ለማስረከብ ይሄ ሰው ተጣድፎ ነበር። ምክንያቱም ለባለቤቱ ቃል ገብቶላታል። የተጋቡ ሰሞን ስለነበረ ይህንን ዋንጫ ዲዛይን የማድረግ ኃላፊነት የወሰደው ይህንን ዋንጫ ሰርቶ አጠናቆ አስረክቦ እሷን ደግሞ ለ10 ቀን የጀልባ ሽርሽር ወደ ሎስ አንጀለስ ይዤሽ እሄዳለሁ ብሏል። ስለዚህ ቀኑ ደርሶ የሽርሽሩ ወቅት ከመምጣቱ በፊት የዋንጫው ዲዛይን ስራ ተጠናቆ ማስረከብ ነበረበት። እንዲህ ባለ በጫጉላው ዘመን በጫጉላው ሰሙን በሰራው ዋንጫ ነው እንግዲህ ፒኤስጂና አርሰናል እንደዚሁም ሌሎቹ የአውሮፓ ትልልቅ ክለቦች በየዓመቱ ይህንን ዋንጫ ለማሸነፍ ከፍ አድርጎ ለማንሳት ሳም ለማድረግ እና ክብርን ለማሳየት ተጋድሎ የሚያደርጉት። የሚዩኒክን ኮኢንሲደንስ እናንሳ ወይም የሚዩኒክ እና
የአውሮፓ ቻምፒዮንስ ሊግን ግጥምጥሞች እናንሳና ወደ ሌላው መረጃ እንሄዳለን። የሚዩኒክና የአውሮፓ ቻምፒዮንስ ሊግን ግጥምጥሞች በጣም 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 በአስገራሚነቱ በልዩነት ልናነሳው እንችላለን። እንግዲህ የሚዩኒክ የፉትቦል አሬና የሚባል ስቴዲየም አለ። እዚህ ስቴዲየም ውስጥ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ በተደጋጋሚ ተደርጓል። ታዲያ የሚዩኒክን ስቴዲየም ልዩ ግጥምጥሞች ከአውሮፓ ቻምፒዮንስ ሊግ ጋር የምናነሳው በዚህ ከተማ በሚደረግ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ እስከ ዛሬ ድረስ ዋንጫውን አሸንፎ የማያውቅ ቡድን እዛ ሜዳ ላይ ሲሆን ለመጀመሪያ ጊዜ ዋንጫ ያሸንፋል። በ1979 በ1993 በ1997 እና በ2012 በዚህ በሚዩኒክ ፉትቦል አሬና የቻምፒዮንስ ሊግ የዋንጫ ጨዋታ ተደርጓል። በእነዚህ አራት አጋጣሚዎች ቻምፒዮንስ ሊግን ዋንጫ ያሸነፉት ከዚህ በፊት ቻምፒዮንስ ሊጉን የማሸነፍ እድል ገጥሟቸው የማያውቁ ክለቦች ናቸው። በስም እንጥራቸው። ኖቲንግሃም ፎረስት፣ ማርሴይ፣ ቦሩሲያ ዶርትሙንድ እና ቼልሲ የቻምፒዮንስ ሊግን የመጀመሪያ ድላቸውን የተቀዳጁት በዚህ ስቴዲየም ነው። ለዚህ ነው የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታና የሚዩኒክ አስገራሚ ግጥምጥሞች የምንለው። በሃንጋሪ ቡዳፔስት ማን የመጨረሻውን ሳቅ ይስቃል? ማን ይሄንን ዋንጫ ከፍ አድርጎ ያነሳል? ይህንን በጉጉት እንጠብቃለን። ከአውሮፓ ቻምፒዮንስ ሊግ ጋር ያዙ አዝናኝ ሀቆችን ግን በኋላ በመደበኛ ፕሮግራማችንም ለመጨመር ጥረት እናደርጋለን። አስደሳቾቹ የአርሰናል ዜናዎች፣ የአርሰናል ወሬዎች ምንድናቸው ስንል እንግዲህ ብዙ ጊዜ አባትና ልጅ የአርሰናል ባለቤቶች ጆሽ እና ስታን ክሮንክ የሚባሉት በሚዲያ ቀርበው እንዲህ አሉ ሲባል እንደነ ሰር ጂም ራትክሊፍ አንሰማም፣ ወይም እንደ ሌሎቹ ክለብ ባለቤቶች ቶሎ ቶሎ የመገኘት ቶሎ ቶሎ የመታየት ቶሎ ቶሎ ሀሳብ የመስጠትና በሰጡት ሀሳብ ዙሪያ ሰዎች ሲነጋገሩበት መስማት የተለመደ አይደለም። አሁን አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ አሸነፈ። ይሄ የፕሪሚየር ሊግ ዋንጫ ድል መላው የአርሰናልን ደጋፊ በአርሰናል ዙሪያ የተሰባሰቡ ሰዎችንም በሙሉ በከፍተኛ የኩራት ስሜት እንዲሞሉ አድርጓቸዋል፣ ባሉካዎቹንም ጭምር። ከነሱ መካከል እንግዲህ አባትየው ምንም ሲናገሩ አልተሰማም አሁንም ድረስ። ልጃቸው ጆሽ ክሮንኬ ግን በብዙ ጉዳዮች ዙሪያ የተወሰኑ የተመረጡ የሚዲያ ሰዎችን ጠርቶ ሐሳቡን አካፍሏል። ለምሳሌ አርሰናል ዋንጫ ማሸነፉን ያረጋገጠለት ያለቀሰውን ለቅሶ ተናግሯል። ለምሳሌ ለማይክል አርቴታ አርሰናል ሲፈተን ችግር ውስጥ ሲገባ ድሎች ሲርቁት እናም ዋንጫውን ልናጣ ነው ብሎ ሲያስብ ይልክለት ስለነበረው ቴክስት መሴጅ አጋርተዋል። ይህንን ብቻ አይደለም፣ አርሰናል ምንም ማድረግ አይችልም፣ አርሰናል አጃቢ ነው ይባል የነበረውን ጊዜ ለመሻገር በውስጥ ይሰሩ የነበሩ ስራዎች፣ ይከናወኑ የነበሩ ትልልቅ ተግባራት እንዴት ያሉ እንደነበሩ አስረድቷል። ይሄ ብቻ አይደለም፣ በባኩ የነበረውን የአርቴታን እና የእሱን ውይይት እንዴት ብዙ ነገሮች እንዴት እንደተቀየሩ ጆሽ ክሮንኬ አስረድቷል። ኮቪድ 2019 ላይ የዓለም ስቃይ ሆኖ ሲመጣ አርቴታ ግን ደጋፊ በሌለበት ውድድር በሚደረግበት ጊዜ ከጫና ውጪ ሆኖ የዛሬው ቀን እንዲመጣ እንዴት ይሰራ፣ እንዴት ያስብ፣ እንዴት ያወጣና ያወርድ እንደነበረም ሚስጥሩን ይፋ አድርጎታል። ዊሊያም ሳሊባን በተመለከተ እንደዚሁም በ100 ሚሊዮን ፓውንድ አርሰናልን ስለተቀላቀለው ዴክላን ራይዝ በማንቸስተር ሲቲ እንደተሸነፉ ስላወጣው ቃል ኢትስ ኖት ደን ስለማለቱ፣ ከዛ በተጨማሪ ደግሞ ለአንድሪያ ቤርታ የሰጣቸውን ቻሌንጅ፣ ከዛም አርሰናል ለአሁን ብቻ ሳይሆን ለነገም እያሸነፈ እንዲቀጥል ስለታሰበው ነገር እና ስለ ሌሎች ብዙ ጉዳዮች አውርቷል። ኤምሬትስ ከዚህ በላይ እንደገና ግዙፍ ሆኖ እንዲገነባ አባትና ልጅ መወሰናቸው፣ ይሄ ደግሞ ለነሱ ከባድ ነገር አለመሆኑም እየተገለጸ ይገኛል። ሰውየው ወይም የአርሰናል ባለቤት ጆሽ ክሮንኬ ነው ይህንን እና ሌሎችን ጉዳዮች በተመለከተ ሀሳቡን የሰጠው።
እያንዳንዳቸውን ነገሮች በተመለከተ በዝርዝር ለማንሳት ጥረት እናደርጋለን። ግን ለዚህ ሰዓት በጣም ወሳኝ ናቸው ብለን የምናስባቸውን ነገሮች እናንሳ። የመጀመሪያው ነገር ከአርሰናል ጋር እስከሚቀጥለው የውድድር ዓመት መጨረሻ ድረስ ብቻ ኮንትራት ያለው አርቴታ ውሉን ያድሳል። ይህንን የክለቡ ባለቤት አረጋግጧል። በቃ ከሰውየው ጋር ማለትም ከአርቴታ ጋር እንነጋገራለን፣ የፕሮጀክቱ አካል ሆኖ እንዲቀጥል እንፈልጋለን፣ እሱም ይፈልጋል ብሎ በዝርዝር አስረድቷል። ስለዚህ ለአርቴታ አርሰናል አዲስ ኮንትራት ይሰጠዋል፣ አርቴታም ይህንን አዲሱን ኮንትራት ይቀበላል። ይህንን የጀመርነውን የማደግ ከፍ የማለት ስራ የበለጠ አጠናክረን እንሰራለን። የእውነት ለመናገር የአርሰናል ደጋፊ ሆኖ በአርሰናል ደስታ፣ ኩራት፣ ክብር የተሰማው ሰው በሙሉ ይህንን ክብር በማምጣት ረገድ ግንባር ቀደሙን ዋጋ መውሰድ ያለበት አርቴታ ነው እና ተጫዋቾቹ ናቸው። ያለፉበትን ስለምናውቅ ይህንን መናገር ወዳለሁ የሚል አስተያየትን ሰጥቷል። ጆሽ ክሮንኬን ይህንን የሚናገረው ከዛ በተጨማሪ ኤምሬትስ ስቴዲየም አሁን ካለው 60,704 ተመልካቾችን የማስተናገድ አቅም ይበልጥ ይሰፋል። ብዙ ተመልካቾችን ወደሚያስተናግድነ ግዙፍ ስቴዲየምነት ያድጋል። አንድ ነገር ይቆጨኛል፣ ያንገበግበኛል። ኤምሬትስ ስቴዲየም ውስጥ ህይወት እኖር ያለው ብዙ ትዝታዎች አሉኝ ከአርሰናል ጋር የተያዘ መጥፎም የሚባሉ ጥሩም የሚባሉ። ግን የአርሰናል ሰው ነኝ ብዬ ሳስብ ወይም የአርሰናል ባለቤት ነኝ ብዬ ሳስብ በዚህ ታላቅ ክለብ ታሪክ ውስጥ ድርሻ አለኝ፣ ሚና አለኝ፣ ተሳታፊ ነኝ ብዬ ሳስብ የሚቆጨኝ አንድ ነገር ሃይበሪ ስቴዲየም ውስጥ ምንም ትዝታ የሌለኝ መሆኑ ነው። በሃይበሪ ስቴዲየም ወቅት አልነበርኩም የሚለው ነገር ያነሳል። ይሄ አሁን በኤምሬትስ ስቴዲየም የሚሰራው ስቴዲየሙን የማስፋፋት ስራ ግን ለእኛ በጣም እጅግ በጣም ቀላል ነው ብሏል። በነገራችን ላይ በአሜሪካን ሀገር የሚገኙ ግዙፍ ስቴዲየሞችን በመገንባት ስራ የሚሳተፉ ናቸው የአርሰናል ባለቤቶች። ከዛ ተጨማሪ ግን የአርሰናልን ሽግግር አርሰናል እንዴት ተለወጠ፣ ትረስ ዘ ፕሮሰስ ምንን በመተማመን የተነገረ ነው። በእርግጥም የሚታመነው ፕሮሰስ እንዴት ተሰራ፣ እንዴት ተግባራዊ ሆነ። ብዙ የሚያጓጉ ብዙ የሚያስደስቱ ርዕሰ ጉዳዮችን በተመለከተ የአርሰናሉ ባለቤት ጆሽ ክሮንኬ ከሚዲያ ጋር በነበረው ቆይታ ተናግሯል። የእውነት ለመናገር የተናገረውን በተመለከተ ኋላ ላይ በዝርዝር የምናነሳቸው መረጃዎች ስለሚኖሩ ሐሳባችሁ ይሆናል ብለን ተስፋ እናደርጋለን። ለዚህ ነው ርዕሳችን ላይ እንኳን ዛሬ ነገም የአርሰናል ነው የሚለውን ሐሳብ የተጠቀምነው ጆሽ ክሮንኬ እንዲህ እንዲሰማን ስላደረገ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ሌሎች አዳዲስ መረጃዎችን ይዘን በተለይ በጉጉት ስለሚጠበቀው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ልዩ ሐሳቦችን የምናነሳበት መደበኛ ፕሮግራማችን ላይ ለመገናኘት ያብቃን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ድጋፋችሁ አበርትቶናልና ምስጋናችን ይድረሳችሁ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።